ዮሐንስ አየለ እባላለሁ። የማያ ማኒፋክቸሪንግ ኃላፊነት የተወሰነ የግል ማህበር ስራ አስኪያጅ ነው። 2006 ላይ ነው የተቋቋመው። ለምጣድና ለስቶቭ ግብአት የሚሆኑ የሬዚስታንስ ምርቶችን እነሱ ላይ የአቅርቦትና የጥራት ችግር መኖሩን በማየት ከዛ ነው ስራ የጀመረው። እያንዳንዱም ግለሰብ ወይም መኖሪያ ቤት ደግሞ አጠቃላይ ከሚወስደው የኤሌክትሪክ ፍጆታ ውስጥ ከ65% በላይ የሚጠቀመው ምጣዶችና ስቶቮች ናቸው። ስለዚህ እዚህ ላይ ብክነት እንዳለ እንደ ግለሰብም የሚከፍሉት ወራዊ ክፍያ አላስፈላጊ እንደሆነ እንደዚህ አይነት መረጃዎች ስናገኝ የራሳችንን ጥናት አድርገን እነዚህ የሀገር ውስጥ ምድጃዎችን ማምረት ጀመርን። የሀገር ውስጥ ምድጃ እንደሚታወቀው ኃይል ይበላል፣ ኤሌክትሪክ በጣም ይቆጥራል ይላሉ። ትክክል ነው። እኛም ገብተን ስናረጋግጥ ተወሰነ ደረጃ ኃይል የማባከን ነገር አለ። ግን የውጭ ደግሞ ምን አለው? በተለይ መካከለኛና ዝቅተኛ ህብረተሰብ የሚጠቀምበት ከውጭ የሚገባው መለዋወጫ የለውም፣ ዋስትና የለውም፣ ለጥገናም አስቸጋሪ ነው። ከዛ በላይ ደግሞ የውጭ ምንዛሬ ወጥቶበት ነው ወደ ሀገር ውስጥ የሚገባው። ስለዚህ የሀገር ውስጡን ማሻሻል ይቻላል በሚለው ገባን። የኢትዮጵያ ነዳጅና ኤነርጂ ባለስልጣን ጋር ሂደን የጥራትና የብቃት ደረጃውን አስለክተን ሰርተፍኬትና የተለጣፊ ምልክት እንዲያገኝ አድርገናል። በተመሳሳይ እንደዚሁም ደግሞ ምጣድም የራሱ ችግር ስለነበረበት እሱም ላይ ጥናት አድርገን እሱም ላይ እንደዚሁ ኃይል ቆጣቢ መሆኑን የሚያረጋግጥ ማረጋገጫዎችን አግኝተናል። ምርቶችም ላይ ለጥፈን እናቀርባለን። ቢበላሽ ማንም ሰው ሊጠግነው ይችላል። በቀላሉ የስራ እድል ይፈጥራል፣ የውጭ ምንዛሬን ያስቀራል። 40 ሰዎች የስራ እድል ፈጥረናል። ሁሉም ምርቶቻችን ዋስትና አላቸው። ለዛውም አሁን በቅርብ ደግሞ የምናወጣው ለመጀመሪያ ጊዜ በሀገራችን ራሱ መቆጣጠሪያ ያለው በቴርሞስታት የሚሰራ ምጣድን እንደ ሀገር ሰርተን አፕሩቫሎችን ብዙ የኛ ምርቶችን ስናወጣ የሚመለከተው አካል አጸድቀን ሰርቲፋይድ ሲሆኑ ስለሆነ የምናወጣው ምጣዱ ሙቀቱ በተለይ እንጀራ ምጣዱ አንዴ ከሞቀ በኋላ ረጅም ጊዜ የመቆየት ባህሪ ያለው። ስለዚህ ያ ሙቀት ከዛ ኤሌክትሪኩ ሁሌም ሳይጠፋ የሚሰራ ከሆነ ሁለት ነገሮች አሉ። አንደኛው አላስፈላጊ ኤሌክትሪክ እየቆጠረብን ነው። ሁለተኛ ደግሞ አላስፈላጊ ሙቀት የሚጋግሩትም እዛ አካባቢ ላለው ክፍል ውስጥ ላሉትም አላስፈላጊ ሙቀት ይፈጥራል። ስለዚህ ይሄ በሚሆንበት ጊዜ ራሱ ተቆጣጥሮ ያጠፋና ባለው ሙቀት ብቻ ምጣዱ ይጠቀማል። ከዛ ከሚፈለገው በታች ሲሆን ደግሞ ራሱ አውቶማቲክ ስለሆነ ራሱ ይነሳና ያንን እንዲሰራ ያደርጋል። ስለዚህ ሁለት ችግሮችን ይፈታል። እንጀራ ጋጋሪዎች አላስፈላጊ ሙቀት ውስጥ መጨናነቅን ይቀንስላቸዋል። አላስፈላጊ የኤሌክትሪክ ብክነትንም ይቀንሳል። እነዚህ የባንክ የብድር አቅርቦቶቹ ትንሽ እነሱ ክፍተቶች አሉ። የሚጠየቁ ኮላተራሎች፣ ሌሎች ነገሮች እንዳታድጊ ብዙ የሚያደርጉ ነገሮች አሉ። ከዛ ውጭ የማምረቻ ቦታ ውስንነትም እሱም አንዱ መሰናክል ነው። በተወሰነ ደረጃ ደግሞ የውጭ ምንዛሬ አሁን ተሻሽሏል። ግን የውጭ ምንዛሬም ቴክኖሎጂን ወደ ሀገራችን አስገብተን የተሻለ ነገር ለመስራት የውጭ ምንዛሬ ያስፈልጋል። ከዛ በላይ ግን ምንድነው ህብረተሰቡ የሚጠቀመው ምርት በቀላሉ መለዋወጫ የሚያገኝበት ከውጭ አንጻር በጣም ዋጋው እጅግ ተመጣጣኝ ነው፣ ጥሩ ዋጋ በሚባልበት ነው። ከዛ በላይ ደግሞ ራሳቸው መለዋወጫ ጨምረን ነው የምንሰጣቸው። አጠቃላይ ዓለም አሁን የአካባቢ ብክነትን በተመለከተ ትልቅ ትኩረት የሰጠበት የካርበን ፈንድ እንደ ሀገር ኢትዮጵያም ተጠቃሚ የምትሆንበትን ነገር አቅዳ እየሰራች ነው። አረንጓዴ ልማትን እንግዲህ ለማሳደግ እየተሰራ ያለበት ነው እና አሁን ትልቅ እንደ ሀገር የሚሰራው እነዚህ ኃይል ቆጣቢ የሆኑ ምርቶችን ለተጠቃሚዎች ማድረስ ነው። በሁሉም የሀገሪቱ ክፍል ደግሞ ገጠር ድረስ እንዲደርስ ደግሞ እዛ ደግሞ የጥገና አገልግሎት የመለዋወጫ አገልግሎትን በአቅራቢያቸው ዋስትና እንዲያገኙበትን ተደራሽ የሚሆኑ ስራዎችም እየሰራን ያለንበት እና በዚህ ዘርፍ ላይ እንደ መንግስትም አሁን ትኩረት ተሰጥቶ እየተሰራ ነው ያለው። ግን ከዚህ በተሻለ መልኩ ደግሞ እኛ የምንሰራቸው ነገሮች ከውጭ በደንብ ተወዳዳሪ ሆነን ከሀገራችን አልፎ ወደ ውጭ እንድናወጣ መንግስትም ደግሞ የተሻለውን ነገር ያግዘን በቦታ የተሻለ ቦታ የምናገኝበት እንደዚህ ደግሞ የብድር አቅርቦት በዚህ ሁኔታ ቢመቻቹ በእርግጠኝነት ትልልቅ ፕሮጀክቶችን እየሰራን የዓለም ባንክ መጥቶ ጎብኝቶናል። ከዚህ ከኢነርጂ ዘርፍ ጋር የሚመጡ የውጭ እንግዶች በሙሉ እኛ ጋር መጥተው ይጎበኛሉ፣ ያያሉ፣ በጣም ያበረታታሉ።
እንደ ጅማሬ ጥሩ ስራ እየሰራችሁ ነው ይላሉ። ስለዚህ እንደ መንግስትም በመንግስት አካል የተለያዩ ተቋማት መጥተው ይጎበኛሉ፣ ያሉ ያበረታታሉ። ግን እኛም የተሻለ ነገር ሰርተን እንደ ሀገር ቀዳሚ ሆነን መቀጠል የምንፈልገው